ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ እነሆ መጥተናል። እናንተ እንዴት ናችሁ? ያላችሁበት ዓለማት ሁሉ ሰላምና ፍቅር ከእናንተ ጋር ይሁን። ከክፉ ነገር ሁሉ ይጠብቃችሁ ፈጣሪ። ዛሬም እንደተለመደው እንግዲህ የእነ አብርሃምን ጉዳይ ይዤላችሁ መጥቻለሁ። የሉሌ ጉዳይ እንግዲህ ዛሬም ማለት ነው መብት ያገኘ ጉዳይ አልሆነም ማለት ነው። ዛሬ በጣም በአስገራሚ ሁኔታ ዳዊት እንዲህ ግልብጥ ብሎ መጥቷል ማለት ነው። ምን ይባላል መሰላችሁ? በእኛ ሀገር ተረቱ የፉክክር ቤት ሳይዘጋ አደረ ይባላል አይደለ? ፉክክር ፉክክር ፉክክር፣ በአባትና በእናት ፉክክር የልጁ መዳረሻ አልታወቀም። አያሳፍርም? አባት እናት ጋር ያለው፣ እናት ደግሞ አባት ጋር ያለች ይባባላሉ። ልጁ ግን በመሃል የለም ማለት ነው። የእውነት ከሆነ አብርሃምም እርግጠኛ ሆኖ ልጁ እሱ ጋር እንዳልሆነ እየተናገረ ነው። ሩታም ደግሞ እርግጠኛ ሆና ልጁ እኔ ጋር አይደለም እያለች ነው። ዛሬ ደግሞ ዳዊትንም አሳምናው ይዘው መታለች። ዳዊት መቼም ቢሆን አቋሙ ነው የምናገው ጉዳይ ነው። ዛሬ አይደለም በዛ በችግሩ ጊዜ በፈጠጠ ችግር ጊዜ እንኳን አቋሙ እንዲህ የሚል ሰው እንደሆነ አይተናል። ምንም ያን ያህል ሊደንቀንም አይገባም። ግን እኛ አንድና አንድ መናገር የምንፈልገው ነገር ልጁ የነሱ መጫወቻ አይሁን። በቃ አለቀ። የነሱ ጸብ ማብረጃ አይሁን። ይሄ ልጅ ምንድነው የሚባለው? በዝሆኖች ጥል የሚጎዳው ሳር ነው ምናምን የሚባል አባባል አለ አይደለ? በሁለቱ አለመግባባትና በሁለቱ መባላት መሃል ይሄ ሕፃን ልጅ ምንም የማያውቅ ሕፃን ልጅ እየተጎዳ ነው ያለው። ምክንያቱም ትላንትናም ብያችኋለሁ፣ ይሄ ልጅ እውነትም ሩታ ጋር ካሌለ አብርሃም ጋርም ካሌለ፣ እሷ ሩታ አብርሃም ጋር ነው ትላለች፣ አብርሃም ሩታ ጋር ነው ይላል። በመሃል ይሄ ልጅ እየተጎዳ እንዳይሆን ነው። በጣም የሚገርማችሁ ነገር ከትላንት ወዲያ ታስታውሳላችሁ፣ ሩታ ስትል የነበረው ዳዊትና ቡዜ ስልካቸውን አጥፍተው ልጄን ይዘው ጠፍተዋል ስትል ነበር። ዳዊትና ቡዜ ስትል ነበር አይደል? መጥተው የወሰዱት ዳዊትና ቡዜ ስትል ነበር። አሁን ደግሞ በምን እንዳሳመነችው አላቅም፣ ወይም በምን እንደተግባቡ አላቅም ከዳዊት ጋር፣ ወይም ደግሞ ከክስ ለመሸሽውን ዳዊት እዚህ ጋር ጥፍ ብሎ ከእሷ ጋር ልጥፍ ብሎ አብርሃምን የወሰደው ብሎ ደምድሞ ነው የመጣው። አብርሃምን ጭራሽ እንዴት እንዲያደርጋል። ያ ብቻ አይደለም፣ በጣም የገረመኝን ነገር ልንገራችሁ። እስከ ዛሬ ተሳስቻለሁ፣ ሩታ ጥፋተኛ ነኝ ያልኩት ተሳስቻለሁ፣ አንተ ነህ ጥፋተኛ። አብርሃም ጥፋተኛ አይደለም እያልን አይደለም። ጥፋት ያለበት ቦታ ላይ ሰው ጥፋት ነው ማለት አለበት። ጥፋት ያለውን ሰው ጥፋተኛ ነው ከተባለ ጥፋት የሌለበትም ሰው ደግሞ ጥፋተኛ ነው ማለት ልክ አይደለም። እንግዲህ ለዚህ ሁሉ ነገር አብርሃም ተጠያቂ አድርጎታል ማለት ነው ዳዊት። ስለዚህ የኤፍሬም እጣ ፋንታ ለዳዊትም ደርሶታል ማለት ነው። ዳዊት እንግዲህ በቁርጡ አቋሙን አላሳወቀም ነበረ። አቋሙን በግልጽ ዛሬ አሳውቆታል ማለት ነው። ሁላችንም በግልጽ አውቀናል። ያው ብዙዎቻችሁም ስትሉ ነበረ ዳዊት አቋም እንደሌለው ምናምን ስትሉ ነበረ። ግን እኔ ዳዊትን የምመክር እንደ ትልቅ ሰው መካሪውን ሁለቱንም አብርሃም ሲያጠፋ አብርሃም መቆጣት፣ ሩታ ስታጠፋ ሰው ስላለቀሰ እውነት ነው ማለት አይደለም። አስቡት፣ አሁን ምንም አይነት መረጃ ሳይኖረው ዳዊት ሩታ ስላለቀሰች ይቅርታ፣ ሩታ አልቅሳ ስለነገረችኝ አብርሃም ወስዷል አለ። አብርሃምስ እያለቀሰ ቢነግር ሩታ ደብቀዋለች ትላለ? አይገርምም? ይሄ ነው የሚሆነው ማለት ነው ነገሩ ዞሮ። ስለዚህ ደስ አይልም ስንናገር፣ የሆነ ነገር ስንመክርም ስንቆጣም መሆን ያለበት እውነታው ላይ መመስረት መቻል አለብን። በህግ ማስፈራራት በምን ይሄ የፈረደበት ህግ ማለት ነው።
በነገራችን ላይ አንድ ነገር ማወቅ አለብሽ ሩታ፣ ህግ ቦታ እነዚህ ልጆች ቢሄዱ ምናልባት ልጁ እነሱ ጋር ካልተገኘ በስም ማጥፋት አንቺን እንደምትጠየቂ ይህንንም ማወቅ አለብሽ። እርግጠኛ ሳትሆኚ ብዙ ቦታ ባደርሽ ጥሩ ነው ብዬ ነው። ሌላው ምናልባት አንቺ የምትፎክሪበት ህግ አንቺ በምትዩ መንገድ ሊሆን ይችላል ብዬ አላስብም። ለምሳሌ እኔ በጣም ከታዘብኳቸው ነገሮች ከሰናል፣ ፖሊስ ይመጣል፣ እየደበደበ እየቀጠቀጠ ያስገባቸዋል ምናምን። ፖሊስ የመቀጥቀጥ መብት የለውም። ባይዞ ይህን ማወቅ መቻል አለብሽ። መጀመሪያ ህጉን በደንብ ማወቅ አለብሽ። የመቀጥቀጥ መብት የለውም። እንደ ማንኛውም ተጠርጣሪ ሊታሰሩ ይችላሉ። ገብቶሻል አይደለ? ከዛ ውጪ ተመርምሮ ልጁ እሱ ጋር ካሌለ እነሱ ይወጣሉ። ምናልባት እናንተ ትገባላችሁ። ለምን? በስም ማጥፋት ልትገቡ ትችላላችሁ ማለት ነው። ወይም ደግሞ እንግዲህ በሱ ዙሪያ የገዛችሁት ሰው ካለ ልጁን ከደበቃችሁና አብርሃምን ካሳሰራችሁ በኋላ ልጁን በእነ አብርሃም ዙሪያ ላለ ሰው ሰጥታችሁ ይኸው አብርሃምን የደበቀው ያዝ ብሎኝ ነው ምናምን ብሎ የሚመጣ ሰው ካለ እሱንም አናቅም። የእውነት ቡዜና አብርሃም አድርገውት ቢሆን እሺ፣ አብርሃም እሽንቶ ቡዜን እንግዲህ ዛሬ ቡዜ ዳዊት ቡዜንም ነው እንግዲህ እየከሰሰ ያለው። ቡዜ አድርጋው ቢሆን ኖሮ ዛሬ የሰራችው የማስጠንቀቂያ ቪዲዮ አለ። እጅግ በጣም ተናዳ ነው ቪዲዮን እየሰራች ያለችው። እጅግ ተናዳ። ቡዜ ነገሮችን ስደብቅ አይተናት አናውቅም። በግልጽ ነው የምትናገረው። ወደድንም ጠላንም ስተሰራ ስተት ባለፈውም ብላለች። ሄዳ ልጁን ከሩታ ለመቀበል የሄዱለት እኔ በጣም የሰራቱን ቪዲዮ አይታችኋል አይደለ? ለምን እንደዚህ ታደርጋለች ብዬ ነበር አይደል? ያደረጉት ግን አውቃ እንዳደረገች ትክክል እንዳልሆነ እንኳን ተናግራለች። ቪዲዮ ትክክል እንዳልሆነ እምላችሁ ልጁን ለመቀበል መሄዴ ስህተት ምን ያህል ሊያም እንደሚችል ሩታን ላስተምራት እንጂ ልጁን ለመውሰድ አልነበረም ብላለች። ልክ እንዳልሆነ በማይሆን መንገድ መሄድ ምን ያህል ሊያም እንደሚችል እንድትረዳና እንድታውቅ ብዬ ነው ብላለች። ስለዚህ በእርግጠኝነት ልዑሌን ተቀብላ በዚህ ልክ አግሬሲቭ ሆና ትናገራለች ብዬ አላስብም። በዛሬም ቪዲዮ ለሩታ በጣም በሚገርም ሁኔታ ማስጠንቀቂያ ሰጥታለች። የእነ አብርሃም መከሰስ ምን ማለት ያናል አይደለም። እኔ ተከሰሱም አልተከሰሱም አይዶንጎ ምንም ልጨነቅበት የሚገባው ነገር አይደለም። ማንም ይከሰስ አይከሰስ የሚያሳስበኝና የሚያስጨንቀኝ ግን የልዑል ጉዳይ ነው። ምክንያቱም ይሄ ልጅ በመሃል ላይ መጨፍለቅ የለበትም። በእነሱ ፉክክር በእነሱ አንተ ጋ ነው እንት ጋ ነው ምናምን እየተባባሉ በሚወራወሩት ነገር እንደዚህ መሆን አለበት ብዬ አላስብም። ስለዚህ ብዙ ማስረጃ ለምሳሌ ልጅቷን ሰራተኛዋ ምናምን ነገር ማስረጃ ቡዜን የወሰደችውን ያለችዋል። አብርሃም የሚገባበት ነገር የለም። እንደ አባት ከቅርበት አንጻር ልጅ ጠፍቶብኛል ካለች ሩታ እንደ አባት ሊጠየቅ ይችላል። ምክንያቱም የቅርብ ሰው ስለሆነ የሚጠየቀው እንደ አባት እሱ ብቻ ሳይሆን ባይዞ የሚጠየቀው ቡዜ ብቻ አይደለም፣ ዳዊትም ይጠየቃል። ህጉም እንደዛ ነው። ኤፍሬም ይጠየቃል። ምክንያቱም በዙሪያ ያለው ሰው ስለሆነ የሚጠረጠረው ማለት ነው። ስለዚህ ህጉ ጋር መሄዱ ዱላ ያስከትላል። በዱላ ሰው በዱላ አላቅም አለ ብዬ አላስብም። ምክንያቱም አዲስ አበባ ውስጥም ስላለን ማለት ነው። ምናልባት ከአዲስ አበባ ውጭ እንደዛ ያሉ ነገሮች አሉ። አዲስ አበባ ላይ ግን እነሱን እንግዲህ የደበደበ የሚወስድ ፖሊስ እንደሌለ ልነግርሽ ፈልጋለሁ። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ሀሳብ አስተያየት ስጡበት። በነገራችን ላይ ቪዲዮዎችንን ሳታዩ ሀሳብ የምትሰጡ ሰዎች እባካችሁ እዩት፣ ግድ የላችሁ ሳታዩት አትቸኩሉ። ለመፍረድም የሆነ ነገር ለማለትም አትቸኩሉ። ወደ ቪዲዮ እንሂድ። ማውቀው ነገር አለ፣ የተደበቀ ማውቀው ነገር አለ ብላል። እሱ ነገር እናወራበታለን ብላል። እሱ ነገር እንድትነግረን እንፈልጋለን። ሌላው ደግሞ እንግዲህ ዳዊት ማውቀው ነገር አለ ነው። እኛ ሄደን ስለጠየቅን በእኛን አስታከህ ከቡዜ ጋር እኔ እሺ ስለማልላቸው እኔ እሱና ቡዜ ተነጋግረው ሄደው ወሰዱ። አረ ተው እንዴ! አብርሃም ምናልባት እንግዲህ ይኸውላችሁ አብርሃም የጠፋበት አይመስልም፣ ልጅ የጠፋበት አይመስልም የምትሉ ሰዎች ልትኖረው ትችላላችሁ። እንግዲህ ሩታም የምትለው እሱ ነው። አንድ አባት ልጁ ጠፋ ሲባል መደንገጥ ነበረበት። ያልደነገጠው ልጁ አጠገቡ ስለሆነ ነው። አብርሃም ደግሞ ያልደነገጠው ትላንትናም ተናግሯል። ልጁ አንቺ ጋ ነው፣ ሴራ ነው ያሴርሽው ብሏታል። አብርሃም 100% ልጁ እንዳልጠፋ ነው የሚያምነው። እሷ ደግሞ አንተ ጋ ነው የምትለው። ስለዚህ
እሷም እኮ አልደነገጠችም ማለት ይቻላል። እንደ እናት አብርሃም ጋር ነው ያለው ብላ ስለምታስብ ማለት ነው። እሱም እሷ ጋር ነው ብሎ ስለሚያስብ ለተንኮል ልጁን ደብቀው ነው ብሎ ስላሰበ አልደነገጠም ማለት ነው። አያችሁ፣ የእውነት ቴዲ ጠፍቶ ከሆነ በመሃል ላይ ተጎዳ አልተጎዳም? ተጎድቷል። አብርሃምና ሄርሜላ ከሰናቸዋል። ኦልሬዲ ተከሰዋል። ብዙዬንም ጭምር ነው ከሰሳቸው። ያው የእንትን የመጥሪያ ወረቀት ይዤ መጥቻለሁኝ። ፈረደበት። ይሄ ህግ እንግዲህ ይሄ መጥሪያ በቃ በጣም ፈረደበት። በየጊዜው እነሱ ጋር እነ ሩታ ጋር በቃ ልነግራቸው አልችልም። ሁሌም ነው ሩታ በቃ በክስ አንደኛ። አሁን ሄርሜላንም አብርሽንም ጠርተናቸዋል። ስለዚህ ህግ ቦታ ሄደን ማድረግ ያለብንን ነገር በሙሉ እናደርጋለን ማለት ነው። እሱ በጣም የተሻለ ነው። ባይዘው ይማን ነው። ከዚህ ፊት ትላንትናም ብያለሁ። ለምን ወደ ህግ አትሄዱም? ጭቅጭቁ ለምን አስፈለገ? እስከዛሬ እኮ መቆየት የለባትም። ይሄ ልጅ ጠፋ ከተባለ 4 ቀን ነው 5 ቀን ነው እንዴ? በጣም ብዙ ቀን እኮ ነው። ሕፃን ልጅ ጠፍቶ ብዙ ቀን እኮ ነው። 24 ሰዓት እኮ አልፎታል። ሰው አይደለም የሆነ ነገር ጠፍቶ እኮ 24 ሰዓት ከሞላው በኋላ ፖሊስ ጣቢያ ማመልከት ግዴታ ነው። ልጁ ሀያቶቹ ጋር ሄደው ይደግ ሀያቶቹ ጋር ይደግ ያንበት እኛ ያላንቺ ፍቃድ ልጅ ካንቺ ነጥለን ለመውሰድ አይደለም። ግን አሁን ሲመስለኝ ለኔ የገባኝ ነገር አብረሽ ያንን ነገር እኛ ስንጠይቅ በእጃዙር እሱ ልጁን አስወሰደው ወይ ወሰደው ወይ ቡዜ። እኔ የዳዊት አቋም በጣም ነው የሚገርመኝ። እናንተ ሄዳችሁ ስለጠይቃችሁ ቡዜ ኧረ ተው ዳዊት ኧረ ተው። መረጃ ሳይኖር የሆነ ነገር መረጃ ብትሰጠን እኔ ደስ ይለኝ ነበረ። ምንም ነገር አልናገርም ነበር እውነት ለመናገር ትክክለኛ መረጃ ኖሮ ቢሆን ኖሮ። መረጃ የለህም አንተ። ሩታ አልቅሳ ስለነገረች አመንካት፣ አለቅ። አብርሃም ጋር ያለውን ነገር ግን አላወቅም። አብርሃምንም አላናገርከውም። ዛሶል መደምደም አትችልም። ሊሆን ይችላል አላውቅም። በቃ ምክንያቱም ይሄ ነገር ልክ አይደለም። በዚህ ሐሳብ እንደማልስማማላቸው ስለሚያውቁም ነው ይሄንን ነገር ከጀርባ ያደረጉት። ገብቶሻል አይደለ? እውነት ለመናገር አብርሃምም አድርጎት ከሆነ እጅግ በጣም የሚያሳፍር ነው። እውነቴን ነው የምነግራችሁ። አብርሃምም ይሄን ነገር አድርጎት ከሆነ እጅግ በጣም የሚያሳፍርና መደረግ የሌለበት ነገር ነው። ልጁን ከእናቱ መነጠል በፍጹም ሊታሰብ የሚገባ ነገር አይደለም። የነሱ ጉዳይ ነው። ያለትም እያልኩሽ ነበር። አንቺ ፈቃደኛ ካልሆንሽ ምንም የሚሆን ነገር የለም እያልኩሽ ነበር አይደል? በእጅ አዙር ሄዶ ልጁን ከዛ ማስወሰድ ማለት ይሄ እጅግ በጣም የሚደብር ነገር ነው። በዚህ ያለታም እኮ በድፍረት በተሞላበት ያው እንግዲህ ያን እንደ ኃጢአት ቆጥረ ኃጢአቱ እንዲሰረይልህ ፈልገህ ሊሆን ይችላል። እንግዲህ ሩታ ያን እንድሰርዝልህ እንደ ጥፋት ስለሰራ ያው ብዙ ጊዜ እናውቃለን ማለት ነው። እውነት ቦታ ላይ ትንሽ ትቸገራለህ። ወደ እውነት ለመቆም በጣም ነው የምትቸገረው። እሱ ነገር ግን በቃ ደስ አይልም። ሳቡን ደግሞ እሺ እንደማላቸው ስለሚያውቁም ነው። መጥሪያ ወረቀት አለ። እንደማንኛውም መጥሪያ ወረቀት ተጠርተዋል። ማይሄዱ ከሆነ እየጎተተ ይወስዳቸዋል ፖሊስ። እየጎተተ መውሰድ የሚባል ነገር የለም አባቴ። መሄድ ካለበት ይሄዳል። በአግባቡ ነው የሚሄደው። አለቀ። ከዛ ውጪ ግን ምናልባት እንግዲህ የሀገሪቷንም ሕግ ካላወቃችሁ ወይም ደግሞ ይሄንን የሚያደርጉ ፖሊሶችም ካለ የሕግ ተጠያቂነት ሊከተላቸው ይገባል ማለት ነው። መብቱም አላቸው፣ መክሰስም ይችላሉ ማለት ነው። ስለዚህ እናንተ ምናልባት በዱላ ለማሳመን ፖሊስ ተማምናችሁ ምናምን ነገር ገዝታችሁም ከሆነ ምክንያቱም ሁሉም ፖሊሶች አንድ አይነት ናቸው ማለት አይደለም። ስነ ስርዓት የሌላቸውም ስላሉ ማለት ነው። ስንት ስነ ስርዓት ያላቸው ፖሊሶች ባሉበት አንዳንድ ከህግ ውጭ የሚራመዱ ፖሊሶች ስላሉ ምናልባት እነሱን ተማምናችሁ ከሆነ ከባድ ነው። ተፈጠፈ ማለት ነው። መጠፍጠፍና መደብደብ ካማራቸው አይዱ እንግዲህ ሊያስጠፈጥፏቸው ነው። እንግዲህ አስጠፍጥፎ ሌላ ሰው አድርገው ሊሰሯቸው ነው። ፖሊስ ግን እየመጣ እየተፈጠፈ ይወስዳቸዋል። ምክንያቱም ተጠርጣሪ እነሱ ናቸው። ገብቶሃል? ነገር እኮ እሱን ታደርጋለህ ታውቃለህ። ሰላም ደግሞ ሰላም ማለት ነው ነገርብኝ። ግን እጄን ትዘረጋለህ ከምን እንደተረሰ ረዳይት እንደው ካንተ አሁን እኔ አልጠብቀውም። እውነት ለመናገር ማለት እንደዚህ ያለ ነገር ኤክስፔክት አላደርግም ካንተ። በቃ አድርጎት እንኳን ቢሆን እንዴት አደርጋለህ ብለህ እንደ ትልቅ ወንድም መቆጣት አለብህ እንጂ እንደዚህ በፍጹም ሊሆንም አይገባም። ልጅ ከመለስ በኋላ ሰላም እንበባላለን ሲጀምር እኔ ድራማው በጣም እውነት በጣም ከባድ ሆኗል። የምሬን ነው የምላችሁ። ራካ ሆነ እንዴት ነው ሉሌ ጠፍቷል። መጥፋቱን ሰምተሃል? አልጠፋም። አንተ ጋር ነው እንዴ? አልጠፋም። እናንተ ጋር ነው እኮ እኛ እናውቃለን እናንተ ጋር እንደሆነ። ግን አስቡት እንግዲህ አብርሃም እሷ ጋር ነው ይላል፣ አልጠፋም። እሷ ደግሞ እሱ ጋር ነው ትላለች፣ አልጠፋም። ልጁ የት ነው ያለው? ምናልባት እንግዲህ
ነገን ወስደውታል የምትሉ ብዙዎች አላችሁ። የሩታ ቤተሰቦች እንደወሰዱት የምታወሩ ሰዎች አላችሁ። የሉሌ መጨረሻ ያሳየን። እኛ ሉሌን ማየት ነው ፈልገው። ለሷ ለጠፋበት ላንተ አልጠፋብህም። አንተ ደብቀው እንደሆነ እናውቃለን። ስለዚህ ልጅ መልስልኝ ልልህ አይደለም የመጣው ሲጀመር። አሁን አንቺ አይደለም ዶሮ የጠፋብሽ ትመስያለሽ። አንተ እኮ ነው የፉክክር ቤት ሳይዘጋ አደረ ማለት ይሄ ነው። እሷም የጠፋበት አይመስልም፣ እሱም የጠፋበት አይመስልም። የጠፋበት አትመስልም። ከኔ አሁን እኔ ምንም ክርክርም አልፈልግም። ቤት እንዳለና እንደሌለ መተችክ ማለት ትችላለህ አንተ። ቤት አስቀምጠሽ እኮ በእርግጠኝነት እዚህ እንደማትመጪ እነሱ ጋር እንደምትከራከሪ እርግጠኛ ነኝ። ጥያቄ የለውም። ማንም ሰው ሊያውቀው ይችላል። ገብቷችኋል? ስለዚህ ብቻ ደስ አይልም እውነት ለመናገር እኛ ላይ በጣም አቅም እንዳለና ምንም እንደማናመጣ ነው እያደረክ ያለው። ስለዚህ በህግ አግባብ ህግ ፊት አቅም እንዳለና ምንም እንደማያመጡም ለነሱ ታሳያቸዋለህ። ለአንተም ለሄርሜላም ለቡዜም የምጥራው ርቀት ነገ ሄደን እንነጋገራለን። መታሰራቸው ምንም ችግር የለውም ማለት ህግ እኮ የተጠረጠረውም ሰው ማንኛውንም ሰው ተጠርጣሪ ይይዛል። እነሱ ጋር ካሌለስ ምን ያደርጋቸዋል? ምንም አያደርግም። ይመረምራል፣ ይለቃቸዋል። አለቀ። ይሄንን ማወቅ መቻል አለባችሁ። ማታመጡም አይደል ያልከው? ምክንያቱም መረጃ የላችሁ። ልጅቷ አለች ነው። ልጅቷ እናንተ ሳስፈራርታችሁ እንደሆነ በምን ይታወቃል? ወይም ደግሞ እንደዚህ ማለት አለብሽ ብላችሁ ልጅቷን አስገዳችሁ እስከሆነ ምንም እንደማናመጣና እናንተም እውነታችሁንም ይሁን ውሸታችሁንም እዛው እንነጋገራለን። ይሄንን ያዘው። ምን ያደርግልኛል? ምንድነው የመጣው? ተቀበላት ዴቭ። አንተም ተስማምቼ ነው የመጣው። ሲጀመር ዳዊትማ ተስማምቶ ነው የመጣው። ላጠፋው ጥፋት እየካሳት ነው፣ ሩታን እየካሳት ስለሆነ ማለት ነው። ደረቅ መጥሪያ ነው ወረቀት በመጀመሪያ ያዘው። የኛን ነገር ተጠቅማ አንተ በዛ በእጃዙር ሄደ ልጁን ትቀበላታለህ እንዴ? እርግጠኛ ነህ? ሰው ያላየውን ነገር እንዴት እንዲህ ይላል? ያላየውን ነገር አይተሃል ባይነ? ሰው ስለተባለ ብቻ እንዲህ ነው አይባልም። እሺ ሲጀመር መስማት አድርገና ነው። ምንድነው መረጋጋው? ለምን እረጋጋለሁ? ይሄን ልጅ ማን ወሰደው? አንተ ማን ወሰድከው? አብርሃም ላይ ጉዳዩን ወደ አብርሃም ሁሉም ማለት ነው። እኔ ቤት መጥቼ ስማኝ፣ አንተ ገብተህ እንደማትወስደው እኮ ማለት ነው እርግጠኛ ነኝ። ግን ደግሞ ስማኝ፣ ይኸውልህ እኛ እኮ ምስክር አለ። አሁን ፖሊስ ጣቢያ እንሄዳለን። እሱ እኮ ይሻላል፣ በቃ ከነ ምስክሩ ይሻላል። ምስክር ከነ ሁሉም ነገር እጃችን ላይ አለ። ቤት የምታግዛት ልጅ ራሷ ሰራተኛዋ አክስቴ ነኝ በሚል ሰበብ ገብታ ልጄ ሲጀመር ኤፍሬም ደግሞ አንተ ደግሞ ሲጀመር አሁን ለታ ቡዜና ዳዊት ናቸው ነበር የተባለው። አሁን ደግሞ ቡዜ ብቻዋን ተባለ። ደግሞ ተመልከቱ፣ የውሸት ጥግ ማለት ነው። አይገርማችሁ? አይደለም አንተ እኔ እንዴት ነው አንተ በዚህ ሐሳብ እንደማልስማማ ማለት ስታውቅ ነው ከቡዜ ጋር ተመሳጥረ። ኦኬ ታዲያ ቡዜ ናት የት ሄደችው ነው እንግዲያው ሰራተኛ ላይ አረ በጣም ይደብራል እውነት። ዳዊት እኮ ለተባለው ነገር እንኳን ምላሽ አልሰጠም። ዳዊትና ቡዜ ልጄን ይዘው ጠፉ ስልካቸውን አጥፍቶ ላለችው እንኳን ምላሽ አልሰጠም። አክስት ብዬ ነው መታ የወሰደችው አለች። ስለዚህ ቡዜ ናት የወሰደችው። ልጅ አንተ ምጭ ከቡዜ ጋር ተነጋግራችሁ ነው እንዴ? ከቡዜ ጋር ባትጣላ ጥሩ ነው ዴቭ፣ ባትጣላ ጥሩ ነው። ዝም ብለህ ያለምንም ማስረጃና መረጃ ነው ልጁን ከናት የምትነጥለው። ምንድነው የምጨምረኝ? እኔ እውነታውን ነው የምፈልገው። የትኛው እውነታ ነው አንተ ጋር ያለው? የምር አንተ ጋር እውነት አለ? የለም፣ ምንም መረጃ የለም። ምንድነው የምጨምረኝ? ሲጀመር ደግሞ አይደለም ጨመረችው አልጨመረችው ምን ውስጥ ነው የምትጨምረው? አሁን እየገባኝ እንዳለ እንደሆነ ማለት ነው። እስከዛሬ እንደውም እኔ ሩታ ጥፋተኛ ናት እላለሁ እንጂ ጥፋተኛ ሲጀመር አንተ ነው። በቃ እቺን ቀን እየጠበቀ ነበረ። በቃ ይኸውላችሁ ገባ አይደለም? ይሄን ሐሳብ ብዙ ጊዜ ትቀያይራለህ። አሁን አንተ ምንም ልቀይር አይደለም። የዚህኛው ሐሳብ በፍጹም ልደግፍ አልችልም። ሄርሜላ በጣም ይመችሽ። እውነት ልክ እንደዚህ መናገር አስፈላጊ ነው። አቋም እንደሌለው በደንብ ነግረዋለች። ብዙ ጊዜ አንድ አቋም ኖሮክ ወይ የሆነ ነገር ይሄ ሐሳብ ትክክል ነው ብላ ታስብ፣ አንድ ጊዜ ትክክል ነው የሆነ ትክክል አይደለም የሆነ ብቻ እንደዚህ የምትልበት ነገር አለ። ትክክል አዎ፣ ይሄ ልክ አይደለም አይደለም ዴቭ። እያለቃቀስክ ደግሞ ይሄንን ክሳንሱልኝ ያንን ክሳንሱልኝ ስትለኝ እንዳትሰማ እዛው እንድትመቀመቅ ማድረግ። መመቅመቅ ማለት ምን ማለት ነው ግን? ቤተሰብ እዛው እንድትመቀመቅ ነው ማድረግ ማለት ምን ማለት ነው? አልገባኝ። እዛው ትበሰበሳለህ ነው? ከባድ 3 እና 4 ክስ እንዳለብህ እንዳትረሳ። በምህረት ዝም ስልና ክስ ደጋግሜ ሳነሳልህ ልብህ አበጣ አይደለ? ደህና አድርጌ አስገባና ስለ ሁሉም ነገር እውነታውን ነው ያወራሁት። እንግዲህ ህጉም ፈራጇም እሷ ትመስላለች። ወደ ህግ የምትወስደው እሷ ነች፣ የምትፈርደውም እሷ ነው የምትመስለው አይደለ? ሲጀመር ቀመረኛ፣ ውሸታም፣ ተንኮለኛ የሆነ መጥፎ ነገር ባታስቡናንተ ነው የመሰለ ገና ህፃን ልጅ 1 ዓመት ያልሞላ ልጅ ጠፍቶባችሁ እንደዚህ ቆማችሁ። ሄርሜላ በደንብ ነው የተናገረችው፣ በደንብ ማለት ነው። ይሄው ቀመራቸውም በደንብ አድርጋ ነገረቻቸው። ሂድ በቃ ምን ይቻላል። ግን እናንተ
እሱን ነው እኛም የፈራነው እነሱ ራሳቸው እንዳይገቡበት። ዋላሽ በሐሰት መረጃ እስቲ አንተ ጀግና ነህ እስር ቤት ካስገባ። እንግዲህ ከባድ ነገር ነው እየተፈጠረ ያለው አይደለ? የተወዳጁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው